ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶችም እንደዛው እውነትም ናቦሮ ብሎታና አብርሽ የሌባ ገጽታ ቆሻሻ አስቀያሚ የሰው መልክ የሌለው ዝንጀሮ ማለት ነው። የቤት ሙሉያ አብርሽ ዴኒ አስመርምረን ምን አታልፍም? ወየ ይሳቅ ወየ ዳኒ ወየ ሮሙ ወየ ቀዩ ልጅ ወርቀ ሲያደርግናት የነበረው ወየዚህ ከአምስት አንዱ ሊሆን ይችላል። ለምንድን ነው ወይ አንተ ነው የሚሆነው? ለምን ዲኤንኤ ያስመርመር አንተ አታልፍም? አብርሽዬ ምን አስቸገረ በእንደዚህ እሷ መነማመጥ? ይሄ እምብርቷን አሳይታል። ሜነ ጽጌ የስራችን ይስጥሽ። ኒያሾ ይኸው እየበላች አደባባይ ነው ምግብ። አንዷም እንደ ኒያሾ ጀምራለች። ገንፎ አይቀራት ምን አይቀራት። አብርሽ ይሄ ብርድ እምብርቷን አሳይታ ራስ ቤት ብርድ የመታው ሰውነት ቂጥና ሆዷን ወደፊትና ወደ ኋላ የሆነው ሰውነት በሱ አትናናጥብ። ይቺ ደግሞ ያልተጠረገ ቂጥ የምትመስል ሴትዮ ምን አባቷ ነው የምትለው? እንዳንቺ መሰለችሽ እንዴ ሩታ? አንቺ እኮ የልጆችሽን አባት አታቂም። አዎ የልጅሽን አባት አታቂም። ምክንያቱም ከአስሩ ወንድ ጋር ስለምትተኝ አባቷ የትኛው እንደሆነ አታቂም። ለዛ ነው ሩታን ካገኘሽው ጋር የምትፈርጃት። አንቺ ደንቆሮ ደደብ የገማሽ አፍሽ ገምቷል፣ ግምት ብሏል። እስኪ ተጸዳጁ፣ በደንብ አጽጁ። አንቺን የሚቀርብሽ ማን አለ? አንቺ ቦርኮ እንዳንቺ ሰውነቷን ቸርችራ መሰለሽ እንዴ የምትኖረው? እሷ እኮ በስነ ስርዓት ተከብራ የምትኖር ሴት ናት። አንቺ ጥንብ የጠነባሽ በኋቃ እንደ እድሜሽ ተከብረሽ የማትኖሪ ዘልዛላ ይሁንሽ ሴትዮ፣ ክብር የሌለሽ ወራዳ። ቢያንስ እኮ እነረሙ ሙስሊም ናቸው። ከየት አባሽ ነው አገናኝተሽ የምታቀላቅያቸው? ረሙ ለራሱ ክብር ያለው ጀግና ልጅ ነው። ገባሽ? ኢሳቅም እንደዛው ያለ ሃይማኖቷ ነው ራሷ አምጥተሽ የማይመስል ነገር እየቀላቅልሽ ያለሽው። ዳኒም እንደዛው በሃይማኖቱ ጠንካራ ነው። እንዳንቻ የሚጸዳዳ አይደለም። እስኪ መጀመሪያ አፍሽን አጽጁ። ይሄ ያልተጠረገ ቂጥ የሚመስለውን አፍሽን ማለት ነው። ሜካፕ አቀባብ እንኳ አትቺ። የጠነባሽ ጥንብ ቦርኮ፣ ማንም የማይቀርብሽ ሸታታ ጥንብ። በጣም ነው የምታስጠዩ። እንዴት እንደምትቀፊኝ ሁሌ በአፍሽ እንደተጸዳዳሽ አይደብርሽም? አንቺ ከልጅሽ ጋር ነው እንደዚህ አፍሽን የምትካፈችው? ወይኔ ምን አለ እዚህ። እኔ እንጃ በጣም ነው የምታስጠዩ። በነገርሽ ላይ ሰው ምን ይለኛል እንኳን አትይም እንዴ? ለእኔ የሚሰጡ ሰዎች ክብር ዝቅ ያለ ነው የሚሆን ምናምን ብለሽ ትንሽ የሚባል ነገር የለም እንደ አንቺ የጠነባሽ አህያ ዝንጀሮት ያለሽ ደግሞ ህፃኑን ለስሙ ያብርሽ አድናቂ ነኝ ትያለሽ። ያብርሽ ቡችላ ከሆንሽ ደግሞ እንዴት ነው ሲወለደው ልጅ ዝንጀሮ የምትይው? ከፈጣሪ ጋር የተጣላሽ፣ ከራስሽም ጋር የተጣላሽ። ከራስሽ ጋር ሳትስማሚ እንዴት ሰው ጋር ትስማሚያለሽ? ለነገሩማ አንቺንማ ማለት ነው ቂጥሽን ገልቦ ነበረ መግረፍ። ታላቅ ነሽ አውቃለሁ፣ እናቴ ትሆኛለሽ። ግን ደግሞ የሰው ልጅ የሚከበረው በእድሜው ሳይሆን በስነ ምግባሩ ነው። የምትከበሪው ራስሽን ስታከብሪ ነው። መጀመሪያ ራስሽን አርክሰሽ ማንም ሊያከብርሽ አይችልም። ዝቃጭ። እስኪ ወደ እምነትሽ ተመለሺ፣ ወደ ራስሽ ተመለሺ። ይህ ጭራሮ የመሰለ ጸጉርሽን ደግሞ አስተካክዩ፣ ተንከባከቢው። ምንም ሳትታጠቢ እኮ ሁሌ እንደጠነባሽ እኮ ነው የምትቀርቢ። አጠገብሽ እኮ ሰው ማለፍ አይችልም። ምግብ መብላት አይቻል። ሁሌ እንደጠነባሽ ጥንብት ያልሽ ጥንብ ደንቆሮ መሀይም። ሁሌ ከልጅሽ ጋር መጣላት አይደብርም? ሁሌ ልጅሽን መሳደብ አይደብርም? ፈጣሪ የፈጠረውን ፍጡር ነው አንቺ ዝንጀሮ ምናምን ብለሽ የምትሳለቂው። ምን አገባሽ? ቢያስመረምር ባያስመረምር ምን ቤት ነሽ አንቺ? ነው ሴት ሱፍሽማ ነሽ። ነገሩማ እኮ ይህ እናንተ ውርደት እኮ በጣም ብዙ ነው። ያችኛዋ ተጠቅማ ስትጨርሰው እኔ ያነሰዋለሁ የምትሉ ቡሃቃ ቦርኮ ናችሁ እናንተ። ይህን ያክል የወንድ እጥረት አለባችሁ? ማን ወንድ ይነካችኋል? ስማ አልፈርድባችሁም። የሚነካችሁ ወንድ የለማ። በተለይ ይቺ ደግሞ ተንከሲስ ሰውነቷን እንኳን ተንከባክባ እንትን የማትል መነሳት የማትችል እዛው ላይ የሸበተች ሽበታም እንዴ! አንቺ ሲጀመር ማለት ነው አማኑኤል ነው መግባት ያለብሽ። አዎ እሱ ነው የሚመጥንሽ ቦታ።
ሁሌ በአፏ እንደተጸዳዳች እኮ ነው። ወይኔ ፈጣሪ ትዕግስቱን ስጠይ። ሁሌ እንደተጸዳዳች ሁሌ የሰው ልጅ ሁሌ እንዴት ግማታም ይሆናል? እኔ እኮ የሚገርመኝ እሷ እንዳንቺ የምትጋደም ሴት አይደለችም። በነገርሽ ላይ ያገኘችው ጋር አንቺ የልጅሽን አባት ስለማታውቂ ከ10 ወንድ ጋር ተኝተሽ ከዛ ከማን እንዳረገዝሽ አታውቂምና ልክ ሁሉም እንዳንቺ ይመስልሻል። አዎ የልጅሽን አባት አታውቂውም። ልጅሽ አባቴ ማን ነው ስትልሽ መልስ የለሽም። የተዋረድሽ ወራዳ ስለሆንሽ፣ ክብር የሌለሽ ቅሌታም ስለሆንሽ፣ እንደዛች እንደ ሜዳ አህያዋ የረከስሽ ስለሆንሽ ማለት ነው። መጀመሪያ እስኪ ለራስሽ ጊዜ ስጩ በእናትሽ። የማይመጥንሽ ቦታ ላይ ለምን ትገኛለሽ? አንቺ የረከስሽ ተማሪ፣ ሻወር ግቢ። ይህ ጭራሩ የሆነው ፀጉርሽን አበጥሪው። መቼም እናስተምራችሁ እንጂ እናንተም አልተማራችሁም። ዲኤንኤ አስመርምር። ለምን አስመርምር አትገላገልም? ወይኔ በእናትሽ እውነትሽን ነው። አንቺም ልጅሽን ባስመረመርሽ እንኳን ለሱ ልትነግረው፣ እሷስ ቢያንስ የእናንተን አፍ አይቶ ፈጣሪ አባቱን የሚመስል ልጅ ሰጥቷታል። ይሄ ብቻ ማስረጃ ነው። ገባሽ? ማስመርመርም አይጠበቅበትም። ፈጣሪ ሲጀመር ለእናንተ ብሎ መልስ ሰጥቷችኋል እኮ ሲጀመር ሲፈጥረውም ማለት ነው። ያ ቃላ ፈጣሪ ቀድሞ ስለሚያውቅ የእናንተን ክፍታፍነት ስለሚያውቅ አስቀድሞ እሱን የሚመስልሽ ሰጣት። ደስ የሚለው ነገር እሱ ነው። አንቺ ዝንጀሮማ አንቺ ነሽ። ኧረ ዝንጀሮ በምን ጣዕሙ እንዴ? አሳማ ነሽ እንጂ አሳማ የሚባለውን ነሽ። ይሄ ቅንቡርስ ምናምን እየለቃቀመ የሚበላል አይደለ? ምንም የማይመርጥ ቅንቡርሶንም ጉርጦንም የሚበላ አንቺ ጉርጥ ታውቂያለሻ? ምን አይነቷ አይጥ መጎጥ ናት በእናታችሁ። የሰው ልጅ 3 ዓመት ሙሉ በእነሱ እኮ ስትሸቀይ ነበረ። አሁን ደግሞ ፈላብሽ። የሚያበርድልሽ አጣሻ። ወንድ የለም ጠሮብሻላ። አብርሽን አሁን ያቺ የሜዳ አህያዋ ተጠቅማ ትጥለዋለች። ከዛ ደግሞ አንቺ ተራሽን ሄጅና ተቋደሽ። ሳትቃደሽ ባለማተቦቹ ምናምን ታያለሽ። እስኪ ይሄን ቃላት ትጠቀሚው። ማተብ አባትሽ ይጥፋና ለአንቺ አይደለም እኮ ማተብ ምናምን የሚባለው። ለእንዳንቺ አይነቱ ክብረ ቢስ ነው እንዴ? እሱን ለባለ ሃይማኖቶቹ ተይላቸው። ሙስሊሞችም እያልሽ አትጥሪ። ባንቺ አፍ አይጠራም። ወይ እምነት የለሽ ወይ ክብር የለሽ። የገማሽ ግም ራስሽ ላይ የተጸዳዳሽ ዳይፐር አለቀብሽ። እንደምን ነው እዛው ላይ ስለምትሸኝ ስለምታሪ? አዎ ዳይፐር አለቀብሽ። ነግሬሻለሁ። አርፈሽ ተቀመጭ። እምቢ ካልሽ ደግሞ ማለት ነው ከዚህ የባሰ ነው። ጥንብርኩስሽን አውጥቼ የምረግጥሽ እስከ ቤተሰብሽ። ስርዓትሽን ያዥ። መቼም ቤተሰብ እዚህ ጋር ምንም አያገባውም። ግን ደግሞ ክብር የሌለው ሰው ከነ ቤተሰቡ ሁሌ እንደተዋረደ እኮ ነው። አዎ የተዋረደ ልጅ ፈጣሪ ይስጣችሁ። ሁሌም ቤተሰቡን እንዳዋረደ ነው። ምን አይነቷ ወራዳ ናት በፈጣሪ። የሰው ልጅ ሁሌ ዳኢመን እንደተሳደበ ይኖራል እንዴ? ሁሌ እኮ ነው። ይቺ ሴትዮ ጤነኛ አይደለችም እንዴ እስከመባል ድረስ ሁሌ ሰው እንደዚህ ነው የሚላት። በቃ ያቺ የቲክቶክ አብዷ ትልቋ ሴትዮ። አማኑኤል ግቢ በጊዜ ራቁትሽን ደግሞ ሳትሄጂና እሱ የጠነባ ሙሙሽንም ሳናየው በጊዜ አማኑኤል ግቢ። ውዶችዬ ይቅርታ በጣም አናዳይ ነው። ሁሌ ነው የምትሳደቡና በተለይ ደግሞ ህፃኑ ዝንጀሮ ስትለው ነው በቃ እኔ ስሜታዊ የሆንኩት። በጣም ይቅርታ። ምክንያቱም ህፃን ልጅ ሲሰደብ እኔ ደስ አይለኝም። ገባችሁ እንዴ? የሰው ልጅ እንዴት ወርዶ እንደዚህ ይናገራል? በተለይ ደግሞ ህፃኑን አስቡት። ምን አደረጋት ይሄ ህፃን? ይቺ የጠነባሽ ጥንብ። አርፈሽ ተቀመጭ። እምቢ ካልሽ በቀጣይ እመጣልሻለሁኝ። በቀጣይ በደንብ ነው እንዳትነሽ አድርግ የምረግጥሽ። እንደ ተጠረማመሰ ጣሳ ነው ማስመስልሽ። ነግሬሻለሁ። ቡችሎቿ ቻናሉን ሊመቱት ስለሚችሉ ኮፒ ሊንክ ማድረጋችሁ እንዳትረሱ። ኮፒ ሊንክ፣ ላይክ፣ ሼር አድርጉ። እሺ